ተመልካቾቻችን ይህ በምልአት የወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ የእግዚአብሔርን ቃል የምንሰማበት ሰዓት ነው። የዕብራውያንን መጽሐፍ ጀምረናል ለማየት ዛሬ 8ኛውን ክፍል ለማየት እንሞክራለን። እግዚአብሔር ደግሞ የሚያስተምረንን ነገር እንማራለን ማለት ነው። ስለዚህ ከዕብራውያን ምዕራፍ 3 ከቁጥር 12 እስከ 19 ላይ ባለው ሀሳብ ላይ ነው የምንነጋገረው እና የዕብራውያን ጸሐፊ ሲናገር ለተደራሲያኑ በሕይወታቸው ምን እንዲሆንና ምን እንዳይሆን ነው የሚመክራቸው። ሁለት ነገር ነው። እንዲሆንላቸው የሚፈለግ ነገር አለ፣ እንደገና ደግሞ ሊሆንባቸው የሚችል ነገር ስላለ ከዛም ደግሞ እንዲጠበቁ ነው የሚመክራቸው። ስለዚህ የመጀመሪያውን ሀሳብ ስንመለከት አንደኛ ሕያው እግዚአብሔርን የሚያስክድ ልብ እንዳይኖራቸው ነው የሚመክራቸው። ሕያው እግዚአብሔርን የሚያስክዳቸው ልብ እንዳይኖር ነው የሚመክራቸው ጸሐፊው። ክፉና ማያምን ልብ ተጠራጣሪና ዘወትር ክፋትን ብቻ የሚያስተናግድ በመሆኑ ሕይወታችሁ እግዚአብሔርን ወደ መካድ ሊያደርሳችሁ ይችላል። ስለዚህ ደግሞ በሕይወታችሁ ከእንደዚህ አይነት አደጋ እንድትጠበቁ ጥንቃቄ አድርጉ ነው የሚላቸው። ክፉና የማያምን ልብ ተጠራጣሪ ስለሆነ፣ ዘወትር በጥርጥር የተሞላ ስለሆነ፣ ክፋትን ብቻ የሚያስብ ስለሆነ እና ሕይወታችሁ አደጋ ላይ እንዳይደርስ ጥንቃቄ አድርጉ ነው የሚላቸው። ልባችሁ የዘላለም መኖሪያ ሊሆን በክርስቶስ የተገለጠላችሁን እግዚአብሔርን የሚያስክዳችሁን ክፉ ልብ በመካከላችሁ እንዳይኖር ጥንቃቄ አድርገው። ምክንያቱም ጌታ ኢየሱስ ክርስቶስን ልታጡት ትችላላችሁ፣ አምኖ መካድ ስላለ ማለት ነው። አሁን ብዙውን ጊዜ ሰው ካመነ በኋላ አመነ ነው የሚባል ትምህርት አለ። ግን ሰዎች ደግሞ አምነው ሲክዱ ይታያሉ። የዕብራውያንም መልእክት ላይ እንደሚናገረው ይህን ነው የሚናገረው። ልባችሁ የዘላለም መኖሪያችሁ ሊሆን በክርስቶስ የተገለጠላችሁን እግዚአብሔርን ከሚያስክዳችሁ ልብ እና ክፉ ከሆነ እና ሕይወታችሁ ትርጉም ሊያሳጣ ከሚችል ነገር ራሳችሁን ጠብቁ። ምክንያቱም ሕይወት በክርስቶስ ነው። ክርስቶስ ነው ሕይወትን ትርጉም የሚሰጣት። ስለዚህ ትርጉም ያጣ ሕይወት እንዳትኖሩ ጥንቃቄ አድርጉ እያለ ነው የሚናገረው። ስለዚህ በእግዚአብሔር ላይ ያላችሁን እምነት አጥታችሁ የዘላለም ሕይወት እንዳታጡ ተጠንቀቁ ነው በሌላ አነጋገር። ምክንያቱም በእግዚአብሔር ላይ እምነት ማጣት ከጀመራችሁ፣ መደገፍ ያቃታችሁ የሚሄድ ከሆነ ምናልባትም በሕይወታችሁ ላይ አደጋ ሊያስከትል ይችላል። ምክንያቱም በእሱ ላይ ከመታመን ፈቀቅ እያላችሁ የምትሄዱ ከሆነ መዳን በእምነት ነው። መዳን በክርስቶስ ነው። ኃጢአተኛውን ሊያጸድቅ በሞተው በክርስቶስ ኢየሱስ ላይ ተመስርታችሁ ነው የምትድኑት። ስለዚህ ከእምነት የምታፈገፍጉ ከሆነ እንደገናም ደግሞ ወደ ክህደት የምትደርሱ ከሆነ ሕይወታችሁ አደጋ ላይ ሊደርስ ይችላል። ስለዚህ ሕይወታችሁን እንዳታጡ ተጠንቀቁ የሚላችሁ። ይህ ክፉና ማያምን ልብ በራሱ ላይ ጥፋትን ማድረሱ ብቻ ሳይሆን ሌሎችንም አማኞችን በዚህ ጥፋት ወጥመድ ሊያዙ ይችላሉ። ስለዚህ ይህ ነገር እየተስፋፋ መሄድ ከሆነ፣ በጌታ ላይ መታመን ሞኝነት መሆን ከጀመረ፣ በክርስቶስ ላይ በማመን የነበራቸውን ቀድሞ መንፈሳዊ ግለት እየጣሉ የሚሄዱ ከሆነ በሕይወታቸው ላይ አደጋ ሊያስከትል ስለሚችል ጥንቃቄ እንዲያደርጉ ነው የሚመክራቸው እና ክፉ የማያምን ልብ ይለዋል። ክፉ የሆነው አንዱ ነገር ምንድን ነው? የማያምን ልብ። ክፉና ማያምን ልብ ሕይወታችሁን ወደ ጥፋት ሊመራ ስለሚችል እና እናንተ ብቻ ደግሞ አይደለም የምትጠፉት፣ ሌሎችንም ሊያጠፋ ስለሚችል ጥንቃቄ አድርጉ። በሕይወታችሁ እንደ ቀላል ልትቆጥሩት የሚገባውና ልትጠነቀቁለት የሚገባ ነገር ወይም ጉዳይ እንዳለ ይህንን ግምት ውስጥ ማስገባት እንዳለባቸው ይነግራቸዋል። በአንዳንድ ነገሮች ላይ ቀለል አድርገን የምንወስዳቸው፣ እንደ ቀላል የምናያቸው፣ በሕይወታችን ላይ ብዙም ጉዳት ብዙም ጥቅም የላቸውም ብለን የምንላቸው ነገሮች ይኖራሉ። አንዳንድ ነገሮችን ደግሞ በራሳቸው በጣም ከባድ የሆነ ጥፋት ሊያመጡ የሚችሉ ወይም ደግሞ መልካም ነገር ሊያሳጡን የሚችሉ ስለሆኑ ለነሱ ጥንቃቄ ማድረግ እንዳለብን ነው የሚናገረው መጽሐፍ ቅዱስ። በሕይወታችሁ እንደ ቀላል ልትቆጥሩት የሚገባውና ልትጠነቀቁለት የሚገባው ጉዳይ እግዚአብሔርን በመካድ እንዳትዘፈቁ ተጠንቀቁ ይላቸዋል። በሕይወታችሁ ላይ ጥንቃቄ ልታደርጉለት የሚገባው ነገር አለ። ደግሞ ጥንቃቄ ካጎደላችሁ ደግሞ ሕይወታችሁን አደጋ ላይ ሊጥል የሚችል ነገር አለ። ስለዚህ ጥንቃቄ ያደርጉ ይላል። አንዳንድ ነገሮች በሕይወታችን ቀለል አድርገን ነው የምንይዛቸው። አንዳንድ ነገሮች ደግሞ ቀላል አይደሉም። ምክንያቱም በሕይወታችን ትርጉም ያለው ጥፋት ወይም
ልማት ሊያመጡ ስለሚችሉ ቸል ሊባሉ አይገባም። በተለይ ጠንከር ያሉት ነገሮች በህይወታችን ላይ ከባድ ነገር ሊያመጡ የሚችሉትን ነገሮች ለነሱ በጣም ጥንቃቄ ማድረግ አለብን። ምክንያቱም ማጣት የማይገባንን ነገር ሊያሳጡን ስለሚችሉ ወይ ደግሞ ማግኘት ከሚገባን ነገር ሊያጎሉን ስለሚችሉ፣ ስለዚህ ያው ጥንቃቄ ማድረግ እንዳለብን ቸል ማንላቸው ነገሮች አሉ። አንዳንድ ነገሮችን በችለታ የምናያቸው፣ በልበሰፊነት የምናያቸው፣ እንደ ቀላል የምንቆጥራቸው በህይወታችን ላይ ጥፋትም ልማትም ሊያመጡ አይችሉም ብለን የምናስባቸው ነገሮች ይኖራሉ። ሁሉንም ኬዝ በአንድ አይነት መልክ አይደለም የምንይዘው። በህይወታችን ላይ የሚመጡ ሁሉንም ነገሮች እኩል ሩም አንሰጣቸውም፣ እኩል ቦታ አንሰጣቸውም። በህይወታችን መንፈሳዊ ነገሮቻችን የምንይዝበትና ጊዜያዊና ምድራዊ ነገሮችን የምንይዝበት ነገር እኩል ሊሆን አይችልም፣ አይገባም። መንፈሳዊ ነገራችንን አፌክት ሊያደርጉ የሚችሉ ነገሮች ምናልባት በህይወታችን ላይ ቀስ በቀስ ከፍተኛ የሚባለውን አደጋ፣ የክህደትን አደጋ ወይም ደግሞ ከጌታ የመለየትን አደጋ ሊያስከትሉ ስለሚችሉ ለመንፈሳዊ ነገራችን ሩም መስጠት አለብን፣ ቦታ መስጠት አለብን። በዛው ተቃራኒ ደግሞ ምድራዊ ነገር ሆኖ ምናልባት ለጊዜው ሊጠቅመን የሚችል ነገር ግን ስለ ጌታ ብለን የምናጣው ነገር ሊሆን ይችላል። አይዘር ደግሞ በራሳችንም ቸልተኝነት ምናልባት ምድራዊ ኑሯችን እንዳይመቻች ሊያደርግ የሚችልም ነገር ስለሚሆን ለሱም ቢሆን ጥንቃቄ ማድረግ ያስፈልጋል። ግን ይህም ሆነ ያ እኩል ግን አድርገን ልንይዛቸው አንችልም። መንፈሳዊ ነገር ከምድራዊ ነገር፣ ከሚታየው ነገር፣ ከቁሳዊ ነገር፣ በገሃዱ ዓለም ውስጥ ከሚታየው ማንኛውም ነገር የተሻለ እና እኛን በእኛ ህይወት ላይ የዘላለም ዕጣ ፈንታችንን የሚወስን ስለሆነ ምናልባት ከምናመልከው ከእግዚአብሔር ጋር ሊያጣላን የሚችል ነገር ስለሆነ ቸል ብለን የምንይዘው ጉዳይ አይደለም። አንዳንዱ ነገር መንፈሳዊ ሆኖ ምናልባት የዘላለም ህይወት ማያሳጣን ሊሆን ይችላል። ለምሳሌ ከአገልግሎት ጋር የተያያዘ ነገር፣ ጌታን ባለማገልገላችን ደስተኛ ላንሆን እንችላለን። ጌታን ባለማገልገላችን፣ እግዚአብሔርን ባለመታዘዛችን የምናጣቸው ነገሮች እዚሁ በምድር የሚጎሉን ነገሮችንም ሊኖሩ ይችላሉ። ይሄም ሆነ ያ ግን ከነዚህ በላይ ግን ወደ ጥፋት እየወሰደን የሚሄድ ከሆነ መንፈሳዊ ነገራችንን ሊያሳጣን የሚችለን ነገር ከሆነ ለሱ ግን ጥንቃቄ ማድረግ አለብን። ስለዚህ በየትኛውም ሚዛን መንፈሳዊ ነገራችን የተሻለና የበለጠ ስለሆነ ጥንቃቄ ልናደርግ ይገባል። ምድራዊ ነገሮች እንደምንይዛቸው አይደለም። ምናልባት አንዳንዶቹ ነገሮች ሁለተኛ እድልም ማናገኝባቸው ጉዳዮች ስለሆኑ ጥንቃቄ ማድረግ እንዳለብን ጸሐፊው የሚናገረው። የዘላለም ዕጣ ፈንታችን የሚወስነው ነገር ለሚቀረው ጊዜያዊ ነገር እኩል ቦታ ልንሰጠው አይገባም። አንዳንዱ ነገር ሲቀር ይቀራል። እዚህ ምድር ላይ ሊጠቅመን ይችላል። ጠቀሜታው ጊዜያዊ ሊሆን ይችላል እና ያንንም ቢሆን ጥቅም እንደ ብልህ ሰው ባናጣ ጥሩ ነው። ግን ደግሞ እሱ ሲቀር ይቀራል። በሆነ ጊዜ ላይ የሚያበቃበት ጊዜ አለ። የእሱ ጠቀሜታ ጊዜያዊ ነው። ዘላለማዊ ዕጣ ፈንታችንን የሚወስነውን መንፈሳዊ ነገራችን ላይ ግን ድርድር ልናደርግ እንደማይገባ ነው ጸሐፊው የሚናገረው። እግዚአብሔር እውነትና ምድራዊ አስተሳሰቦቻችንን እኩል ቦታ ሰጥተን ማየት የለብንም። የእግዚአብሔርን እውነትና ምድራዊ የሆኑ አስተሳሰቦችን፣ ምድራዊ የሆኑ ጠቀሜታዎችን፣ ምድራዊ የሆኑ ነገሮቻችንን እኩል ቦታ መስጠት የለብንም። ለሁሉም ነገር ለነገሩ እኩል ቦታ አይሰጠውም እኮ። ኢቭን ምድራዊ ነገር ላይ ቢሆንም ከአንዱ ነገር ከሌላውን ነገር እናማርጣለን። ከዚህኛው ይሄኛው ይሻለኛል ብለን የምንለው ነገር አለ። ምናልባት በትምህርታችን ሊሆን ይችላል። ምናልባት በዕለት እንቅስቃሴያችን፣ በሀብታችን ላይ፣ በየትኛውም ነገራችን ላይ ስንወስን ያው ፕራዮሪቲ የምንሰጠው ነገር አለ። ቅድሚያ የምንሰጠው ነገር ይኖራል። ከዛ የምናስከትለው ደግሞ ነገር ይኖራል። ስለዚህ ቦታ አሰጣጣችን ራሱ ይወሰናል። ከዛም ባሻገር ግን ሰማያዊውና ዘላለማዊ ነገር ላይ ግን መደራደር የለብንም። ምናልባት ለመንፈሳዊ ነገር በጣም ትጋት ስናሳይ ብዙ ምድራዊ ነገሮችን ልናጣ እንችል ይሆናል። ብዙ ነገሮችን ሊያሳጣን ይችል ይሆናል። ቢሆንም ለመንፈሳዊ ነገር የምንከፍለው ኮስት ግን ጸጸት የለበትም፣ ሐዘን የለበትም። ስለዚህ እኩል ቦታ የሚሰጠው ጉዳይ አይደለም። እንቁ ነገራችን ነው የኛ መንፈሳዊ ነገራችን። ከጌታ ጋር የሚያገናኘን ነገራችን እንቁ ነገራችን ነው። በክርስቶስ ባዳኛችን ላይ ድርድር ማድረግ አይገባንም። በመንፈሳዊ ነገሮቻችን ላይ ድርድር ማድረግ አይገባንም። ሁለተኛ፣ በኃጢአት መታለል እልከኛ እንዳይሆኑ ይነግራቸዋል። አንዳንድ ጊዜ ኃጢአትን ስንጀምረው እንደ ዋዛ ይሆንና ከተዘፈቅን በኋላ ግን ከመታለል ወደ እልከኝነት እንድናመራ ያደርገናል። አያቸው፣ አንዳንድ ጉዳዮቻችን ስንጀምረው እንደ ዋዛ እንደ ቀላል ነው እና በኃጢአት መታለል
እልከኛ እንዳይሆኑ ይነግራቸዋል። የኃጢአት መታለል ላይ ብቻ አይቆምም። ከዛ በኋላ እያወቅን ሆን ብለን አስበን አቅደን ጊዜ ወስደን የምናደርጋቸውና የምንሰራቸው ነገሮች እየሆኑ ስለሚመጡ ይሄ ደግሞ በራሱ አደጋ ስላለው ከተዘፈቅን በኋላ ወደ እልከኝነት እናመራለን። እልከኝነት ደግሞ ሆን ተብሎ የሚደረግ አስበን አቅደን ጊዜ ወስደን ሸምቀን ጠብቀን የምናደርገው ነገር ሊሆን ስለሚችል ያ ደግሞ በጣም ዋጋ ሊያስከፍለን ይችላል። ምናልባትም ህይወትን ሊያስከፍል ይችላል። በኃጢአት እልከኝነት ደረጃ ስንደርስ በቀላል ምክር የምንወጣው ላይሆን ይችላል። ሲመክሩን ምክርን የምናቃልልበት ደረጃ እንደርሳለን። ምክንያቱም በመታለል ውስጥ አልፈን ወደ እልከኝነት እያደግን ስለመጣን ማለት ነው። ሆን ብሎ ወደ ማድረግ የድፍረት ልምምድ ውስጥ መግባት ስለጀመርን ማለት ነው። እና አንዳንዴ የሚያታልሉ ኃጢአት ልምምድ ውስጥ ከመግባታችን በፊት ነገሮችን ወደ ቅዱሳን በመውሰድ መመካከር በእልከኝነት ከሚሰራ ኃጢአት ሊያድነናል። አያችሁ፣ አንዳንድ ጊዜ ነገሮችን እናያለን፣ ከዛ በኋላ በጌታ ፊት ጊዜ እንወስድባቸዋለን፣ ከዛ በኋላ ከቅዱሳን ጋር እንመካከራለን። እነዚህ ነገሮች ወደ ድፍረት ወይም ደግሞ ሆን ተብሎ ወደሚደረግ ወይም ደግሞ ወደ እልከኝነት እንዳናመራ ሊጠብቀን ይችላል። አንዳንዱን ነገር መጀመሪያ ላይ እውቀት አተን ወይም ደግሞ ተታለን ሊሆን ይችላል እና በተለያየ ምክንያት ከምኞታችን የተነሳ ተስበን ተታለን ሊሆን ይችላል። እውቀት ከማጣታችን የተነሳ ተስበን ተታለን ሊሆን ይችላል። ግን ግራጁዋሊ ያን ነገር እያወቅነው ወደ ማድረግ እንደርሳለን ማለት ነው። ተው እየተባለን አልመለስም በሚል እልከኝነት። እዛ ደረጃ ከመድረሳችን ግን ከቅዱሳን ጋር በመነጋገር የእግዚአብሔርን ሐሳብ ወደምንፈጽምበት መንገድ መሄድ ይገባናል። የዕብራውያን ጸሐፊ የሚላቸው ሊያታልላችሁ የሚገባ ኃጢአት ማሸነፍ የምትችሉበት አንዱ መንገድ እርስ በርሳችሁ ተመካክራችሁ ለገጠማችሁ አታላይ ኃጢአት ተገቢውን መልስ ስትሰጡ ነው ይላቸዋል። አያቸው፣ አንዳንድ ጊዜ መመካከር ቀላል ነገር አይደለም። በተለይ ከመንፈሳዊ ሰዎች ጋር መመካከር እንደ ዋዛ የምንወስደው ነገር አይደለም እና ሰዎች ከልምዳቸው በጌታ ቤት ካሳለፉት ነገር የእግዚአብሔርን ቃል ካላቸው ጥልቀት ተነስተው ሊመክሩን ይችላሉ እና እነዛን ምክሮች ማቃለል ዋጋ ሊያስከፍለን ይችላል። እነዛን ምክሮች ደግሞ መቀበል ብዙ ጥቅም ልናገኝበት እንችላለን። ስለዚህ እንደነዚህ አይነት ነገሮች ወደ ህይወታችን መምጣት ሲጀምሩ እነዚህን ነገሮች ቢያንስ አንድ ሰው ሁለት ሰው የምናጋራው ሰው ሊኖረን ይገባል። አንዳንዴ የሚገጥሙንን ነገሮች በራሳችን ለመወጣት ማስተዋሉንም አቅሙንም ካጣነው በዚህ ጉዳይ ሊመክሩን ከሚችሉ ወንድሞች ወይም እህቶች ጋር በመነጋገር መፍትሄ ማግኘት ብልህነት። አያችሁ፣ በሁሉ ነገር አዋቂ ስላልሆንን ሁሉን ነገር ስለማናቅ አንዳንድ ነገሮች ከኛ ማስተዋል በላይም ስለሆኑ በሌሎች ሰዎች መመከራችን በራሱ ክፋት የለው። ስለዚህ አንዳንዴ የሚገጥሙንን ነገሮች ከኛ አቅም በላይ ከሆኑ ከኛ ማስተዋል በላይ ከሆኑ ከወንድሞች ከእህቶች ጋር መመካከሩ በጣም አስፈላጊ ነገር እና ሰዎች ከልምዳቸው የሚነግሩን ነገር አለ። እንደ እግዚአብሔር ቃል የሚመክሩን ምክር ሊኖር ይችላል። ስለዚህ ለሰው ያስፈልገዋል የሚባለው አንድም ከዚህ የተነሳ ነው። አንዳንዴ ተመካክረን መፍትሄ ማግኘት የምንችልባቸውን ነገሮች ደብቀን አፍነን ችግር ውስጥ እንገባለን ወይም ደግሞ እንሰቃያለን። አያቸው፣ አንዳንድ ጊዜ በጊዜው መፍትሄ ማግኘት የሚችለውን ነገር አፍነን እንይዘዋለን እና ለብቻችን ይዘን እንደብቃቸዋለን። እነዛን ነገሮች ይዘን እናጫውታቸዋለን። ከዛ በኋላ ግን ህይወታችን ከባድ ችግር ላይ ይወድቃል። ስለዚህ አፍነን መያዝ የለብንም። አንዳንዱን ነገር መነጋገር ያስፈልጋል። ከቅዱሳን ጋር መነጋገር፣ ከወንድሞች ጋር መነጋገር፣ መመካከር ያስፈልጋል። አንዳንድ ጊዜ ደግሞ አፍነን ይዘነው እንሰቃያለን። በዛ ጉዳይ ላይ በቃ መፍትሄም አልሰጠነው ወይም ደግሞ መፍትሄ ሊሰጡ የሚችሉ ወይም ደግሞ መንገድ ሊያሳዩ የሚችሉ ሰዎች ጋርም ነገሩን አልወሰድነው። እኛው ጋር አፍነን ያው እየተሰቃየንበት እንኖራለን። መመካከር አንዳችን በአንዳችን ላይ ውሳኔ ባንሰጥም ግን መንገድ ለማየትና አማራጭ ነገሮችን ለማየት በጣም አስፈላጊ ነው። አያችሁ፣ ምክር የሚያስፈልግበት አንዱ ምክንያት ምንድነው? ሰዎች እንዲወስኑልን አይደለም። በእኛ ህይወት ላይ ይወስናሉ ማለት አይደለም፣ ግን ቢያንስ መንገድ ያሳዩናል። ሌሎች አማራጭ ነገሮችም ካሉ ሊያሳዩን ይችላሉ። ስለዚህ አማራጭ የምናይባቸውን እድሎች ለማግኘት ስንል ከሰዎች ጋር መመካከራችን ከእልከኝነት ኃጢአት ያወጣናል። ከመታለል ኃጢአት ሊያወጣን ይችላል። ስለዚህ ነገሮችን ከመወሰናችን በፊት ለውሳኔ ራሳችንን ስንጠይቅ መመለስ የምንችለው በቂ የሆነ ምክንያታዊ የሆነ ውሳኔ ማድረግ እንድንችል መመካከሩ በጣም አስፈላጊ ነው። አማራጭ ለማየት በጣም አስፈላጊ ነው። ነገሮችን እኛ ከምናስበውና ከምንጠብቀው በላይ ባልተፈለገ አቅጣጫ ውሳኔ እንዳንወስን ጥንቃቄ ማድረግ ይገባል። አንዱ የምንጠነቀቅበት መንገድ ምንድነው? ከሰዎች ጋር
መመካከር፣ ከቅዱሳን ጋር መመካከር። ከኔ ይሻላሉ፣ በመንፈሳዊ ነገራቸው የበሰሉ ናቸው እና እንደው ሊረዱኝ ይችላሉ፣ መንገድን አቅጣጫን ሊያሳዩኝ ይችላሉ የምንላቸውን ሰዎች ሰሌክት ማድረግ መምረጥ ይገባናል። የፈለግነው መንፈሳዊ ደረጃ፣ የእውቀት ደረጃ፣ የሀብት ደረጃ፣ የስልጣን ደረጃ ላይ ብንሆንም ምክር ያስፈልገናል። የትኛውም ነገር ሊፈታልን አይችልም። ምክንያቱም እኛ የደረስንበት የሀብት ደረጃ በጣም በቃ በዓለም ላይ የመጨረሻ የሚባል ላይሆን ይችላል። እናውቃለን ብንል እዚህ ምድር ላይ ልናውቀው የምንችለው ነገር በጣም የተወሰነ ነገር ነው። ስለተወሰነ ነገር ነው የምናውቀው። ኢቭን እናውቃለን በምንለው ኤሪያ እንኳን ያለው የእውቀታችን ስፋትና ጥልቀት በእያንዳንዳችን ማንነት ላይ የተወሰነ ሊሆን ይችላል። ስልጣን አለኝ ብንል የዛሬ የያዝነው ስልጣን ነገ ልናጣው የምንችለው ሊሆን ይችላል። ስልጣን ስላለን አንመከርም ማለት አይደለም። የሆነ አይደለም ምድራዊ መንፈሳዊ ስልጣን ላይም ተቀመጥን ማለት የሌሎች ሰዎች ምክር አያስፈልጉንም ማለት አይደለም። ያው ብዙዎቻችን እንደምናውቀው የሀገር የሚመሩ ሰዎች እንኳን በብዙ አማካሪ ተከበው ነው። በየኤሪያው ላይ አማካሪዎችን አስቀምጠው ተነጋግረው ተመካክረው ነው የሚወስኑት። እንግዲህ ብልህ የሆኑ መሪዎች ማለት ነው። እና ብዙ የማናውቃቸው ነገሮች ስላሉ ብቻችንን ሙሉ ስላልሆንን ወይም ብዙ የማናውቃቸው ነገሮች ስላሉ ይህንን ነገር ግንዛቤ ውስጥ ማስገባት ያስፈልጋል። ብቻችንን ሙሉም አይደለንም። ነገሮችን ለመወሰን አንዳንድ ጊዜ ከሰዎች ጋር መመካከሩ በጣም አስፈላጊ ነው። በጣም ቀላልና ግልጽ የሆነ ነገር ካልሆነ አንዳንዱ ነገሮች ወሰብሰብ ብሎ ከመጣ በዚህ ጉዳይ ላይ እንደው ምን በወስን ይሻላል ወደሚል ነገር ብንሄድ በጣም የተሻለ ነው። ሌላው የምናየው ሶስተኛው ነገር የመጀመሪያው እምነት እስከ መጨረሻው ማጽናት እንዳለባቸው ይነግራቸዋል። መጀመሪያ እውነት ነው አምናችኋል፣ መጀመሪያ ክርስቶስን ትወዱ ነበር፣ መጀመሪያ ለመንፈሳዊ ነገር በጣም ኢገር ነበራችሁ፣ መጀመሪያ ጌታን ለመቀበል ሳታንገራግሩ ነበር ልባችሁን የሰጣችሁት። ግን አሁን እስከ መጨረሻው ማጽናት የሚባል ነገር አለ። ምክንያቱም በመንገድ ላይ ስንሄድ ብዙ አስቸጋሪ ነገሮች ስለሚገጥሙን፣ ውጣ ውረዶች ስለሚገጥሙን መንፈሳዊ ነገራችንን የሚያስጥል ነገር ሊመጣ ይችላል። በዛ ጊዜ ጸንተን መቆም እንዳለባቸው ይነግራቸዋል። እነዚህ የአይሁድ ክርስቲያኖች ያመኑ መንፈሳዊ ጉዞ የጀመሩ ግን በኋላ ማፈግፈግ የጀመሩ ናቸው። ያመኑ ናቸው፣ መንፈሳዊ ጉዞ የጀመሩ ናቸው፣ መንፈሳዊ ልምምድ ውስጥ የገቡ ሰዎች ናቸው። ስለ ጌታ ቢጠየቁ የሚናገሩት ነገር አላቸው። የኋላ ግን ማፈግፈግ የጀመሩ ሰዎች ናቸው። ምናልባት በእምነታቸው ሰዎች እየመጡ ሕይወታቸውን በተለያየ ምክንያት ሊያሰቃዩቸው ስለሚችሉ የተለያየ ችግር መከራ ሊደርስባቸው ስለሚችል ከዛ የተነሳ ማፈግፈግ ጀምረው ሊሆን ይችላል። ስለዚህ ደግሞ ጸሐፊው ምንድነው የሚላቸው? እስከ መጨረሻው አጽንታችሁ እምነታችሁን ያዙ ነው የሚላቸው። ጸሐፊው በግልጽ ቋንቋ የእምነትን ጉዞ እንደጀመራችሁ እስከ መጨረሻው በመጓዝ የክርስቶስን መንግስት ትወርሳላችሁ ነው የሚላቸው። ጉዞ ተጀምሮ ብቻ የሚያበቃ አይደለም። ጉዞ ተጀምሮ መሀል ላይ የምታቆሙት አይደለም። ስለ ክርስቶስ የትኛውም ነገር ቢያስከፍላችሁ እየከፈላችሁ መከራን እየተቀበላችሁ ወደ ክርስቶስ መንግስት ትገባላችሁ። ስለዚህ ደግሞ እባካችሁ እስከ መጨረሻው ድረስ ሕይወታችሁን፣ መንፈሳዊ ነገራችሁን አጽንታችሁ ያዙ። ከጌታ ጋር ያላችሁን ህብረት አጽንታችሁ ያዙ። ይሄ የወረት ነገር አይደለም። አንዳንድ ጊዜ ሰዎች በጣም ወረተኛ ሲሆኑ ከሆነ ሰው ጋር ለሆነ ጊዜ ያህል እፊሉና ከዛ በኋላ ግን ምን ያደርጋሉ? ግንኙነት ያቋርጣሉ። ከጌታ ጋር የጀመራችሁት ግንኙነት በወረት ላይ የተመሰረተ አይደለም። በክርስቶስ ኢየሱስ ደም ላይ የተመሰረተ ነው። በመስቀሉ በተከፈለ ዋጋ ላይ የተመሰረተ ነው። ስለዚህ ዝም ብላችሁ ጀምራችሁ የምትተውት የህይወት ጉዞ አይደለም። በእናንተ ህይወት ላይ የዘላለማዊ ጣፈንታችሁን የሚወስን ስለሆነ ጥንቃቄ አድርጉ። እስከ መጨረሻው ጽኑ። መጽሐፍ ቅዱስ መክብብ ላይ ሲናገር ከነገር ጅማሬ ይልቅ የነገር ፍጻሜ ይሻላል ይላል። ብዙ ሰው ነገሮችን ለመጀመር አይከብደውም፣ ግን ነገሮችን መጨረስ ነው የሚከብደው። ስለዚህ ጸሐፊው የሚላቸው ነገር ምንድን ነው? ከነገር ጅማሬ ይልቅ የነገር ፍጻሜ ይሻላል አይነት ሀሳብ ነው እየተናገራቸው ያለ። በእርግጥ ይሄ ክፍል የሚገኘው መክብብ ላይ ነው። እምነትን በትናንትና ማንነት የምንኖረው ብቻ ሳይሆን ዛሬም እስከ መጨረሻው አጽንተን የምንይዘው ነው። አንዳንዱ ሰው ደግሞ ትናንትና እንዲህ ነበርኩ፣ ህይወቴ እንዲህ ነበር፣ ጌታ በእኔ ህይወት እንዲሰራ ነበር፣ እንደዛ ነበር ብሎ ይናገራል። ግን ዛሬ ላይ የለም። ስለዚህ እምነት በትናንትና ገድል የምንኖርበት አይደለም። ትናንትናችን ለዛሬ አቅም፣ ለዛሬ ጉልበት፣ ለዛሬ ማስተዋል፣ ለዛሬ ጥበብ እንዲሆንን የተሰጠን እንጂ በትናንትና ላይ ብቻ አልፈን ዛሬ ላይ መኖር አንችልም።
ዛሬን ለክርስቶስ መኖር አለብን። ዛሬን ለክርስቶስ መገዛት አለብን። ዛሬን ለቃሉ መታዘዝ አለብን። ቁጥር 16 ላይ ሲናገር ምዕራፍ 3 ማለት ነው እየሰሙ ያስመረሩት ይላል ለመስማት ፈቃደኛ ያልሆኑና በሙሴ መሪነት ወደ ተስፋይቱ ምድር ብቻ ሳይሆን ከእግዚአብሔር ተለይተው ጉዞ የጀመሩ ነበሩ። እነዚህ ሰዎች ይሰማሉ፣ ጌታ የሚናገራቸውን ነገር ይሰማሉ። በሙሴ በኩል እግዚአብሔር ይናገራቸዋል፣ ይሰማሉ። ግን እዛው ናቸው፣ መልሰው እዛው ናቸው እና ጌታን እያስመረሩ የነበሩ ሰዎች ናቸው። ስለዚህ ወደ ተስፋይቱ ምድር የመግባት እድላቸውን በራሳቸው የዘጉ እና ከጌታም ሐሳብ ተለይተው በምድረ በዳ የቀሩ ናቸው እነዚህ ሰዎች። ለ40 ዓመታት ለሙሴ ለእግዚአብሔርም ያልተመቹ በየቀኑ የሚያንጎራጉሩ ኃጢአት የሚሰሩ ለምድረ በዳ ሲሳይ የሆኑ አባቶቻችሁ ነበሩ። አባቶቻችሁ ለእናንተ ይሄ ነው የሚባል ምሳሌ የላቸው። ምክንያቱም 40 ዓመት ሙሉ ሲያንጎራጉሩ ሲያጉረመርሙ የኖሩ በትንሽ በትልቁ የሚያንጎራጉሩና የሚያማርሩ ነበሩ እና ኃጢአትን እንደ ቀላል እንደ ውሃ የሚጨልጡ ነበሩ። ከኃጢአት ጽዩፍነት ራሳቸውን የሚያርቁ አልነበሩም። ስለዚህ ደግሞ እነዚህ ሰዎች በምድረ በዳ ሲሳይ ሆነዋል። ስለዚህ አባቶቻችሁን ታሪክ እንዳትደግሙ ተጠንቀቁ ነው የሚላቸው። እናንተ አሁን የአባቶቻችሁን ታሪክ እንዳትደግሙ ጥንቃቄ አድርጉ ነው የሚላቸው። ምክንያቱም አባቶቻችሁ በዚህ መንገድ ሄደው ያተረፉት ነገር የለም። ስለዚህ ከአባቶቻችሁ ምን ማድረግ እንዳለባችሁ ሳይሆን ምን ማድረግ እንደሌለባችሁ ተማሩ። ዛሬ ላይ ያለን አማኞችስ ምን ያህል ህይወታችን በእምነት በመታዘዝ እና በምስጋና የተሞላ ነው? በተለይ ደግሞ ማጉረምረም በጣም ከባድ ነገር ነው። ማንጎራጎር፣ ለእግዚአብሔር አልመች ማለት፣ አልታዘዝም ማለት፣ ማመጽ በምድረ በዳ ያስቀራል። ቁጥር 18 ላይ ሲናገር እግዚአብሔርን በመታዘዝ ወደ ተስፋይቱ ምድር ለመግባት ቅድመ ሁኔታ እንደሆነ በግልጽ አስቀምጦታል። ቁጥር 18 ላይ የሚለው ምንድነው? በመታዘዝ ለእግዚአብሔር በመታዘዝ ወደ ተስፋይቱ ምድር ለመግባት ቅድመ ሁኔታ እንደሆነ በግልጽ ነው የሚያስቀምጠው። መታዘዝ በጣም ወሳኝ ነገር እንደሆነ፣ እንደ ቀላል የምናየው ነገር እንዳልሆነ ነው የሚነግራቸው። እግዚአብሔርን ካልታዘዛችሁ ወደ እረፍቴ አትገቡም ብሎ ማለባቸው። እግዚአብሔርን ካልታዘዛችሁ ካልተገዛችሁ የሚለውን ካልሰማችሁ ወደ እረፍቴ አትገቡም። ማረፍ የምትችሉት ወደ ተስፋይቱ ምድር የምትገቡት ወተትና ማር ወደምታፈሰው ምድር የምትገቡት እናንተ ባለ ሀገር የምትሆኑት ርስት እንዲኖራችሁ የምትፈልጉ ከሆነ ወደ እረፍቴ መግባት ከፈለጋችሁ ታዘዙ። መታዘዝ ብቸኛና አማራጭ የሌለው ነገር ነው የሚላቸው። ያለመታዘዛቸው ዋናው ምክንያት ያለማመናቸው ነበር። ሰው ያመነበትን ነገር ይታዘዛል፣ ላመነበት ነገር ይገዛል፣ ላመነበት ነገር ፈቃዱን ህይወቱን ይሰጣል። እነዚህ ሰዎች ያለማመናቸው ችግር ነበር። እምነት የመታዘዝ የመጀመሪያውና መሰረታዊው ደረጃ ነው። ሰው ወደ መታዘዝ የሚመጣው ሲያምን ነው። ስለዚህ እምነት መሰረታዊ የሚባለው የመጀመሪያው የመታዘዝ ደረጃ እምነት ነው እና እግዚአብሔር እንድናምነው ይፈልጋል። እግዚአብሔር ሁሉን ቻይ እንደሆነ፣ የሚሰራ እንደሆነ እና በሁሉ ላይ ስልጣን ያለው አምላክ እንደሆነ ብንገዛለት፣ ብንታዘዘው እግዚአብሔር በረከትን ሊያበላን የሚችል አምላክ እንደሆነ መታመን አለበት። ሰው አንድን ነገር ካመነ ለማድረግ ወይም ለመታዘዝ አይቸገርም። ጉዳዩ ያለው አሁንም ካለማመን ጋር የተያያዘ ነው። የመታዘዙ ችግር ያለማመን ነው። ብዙ ጊዜ ጥርጥር፣ ፍርሃት፣ አለመታዘዝ ምንጫቸው ያለማመን ነው። በጣም የምንፈራ ከሆነ በዚህ ይሄ ነገር ሊሆንብኝ ይችላል ብለን በጣም የምንጨነቅ ከሆነ በእግዚአብሔር ላይ አለመታመናችንን ነው የሚያሳይ። በጣም የምንጠራጠር ከሆነ ያው ከእምነት ውጭ እየሆንን እንደሆነ ነው የሚያሳየው እና ለመታዘዝም ልባችንን መስጠት የሚቸግረን እምነታችን በጣም ደካማ እየሆነ ሲመጣ ነው። ላመንበት ነገር እንታዘዛለን። አባቶቻችን እስከ ሞት ድረስ ዋጋ የከፈሉት በጌታ ስለታመኑ ነው። እግዚአብሔር ደግሞ ለሚነግረንና ለሰማነው ነገር የቱንም ያህል ዋጋ ቢያስከፍለን እንድንታዘዝ እግዚአብሔር ይፈልጋል። ዋጋ ሊያስከፍለን ይችላል፣ ኮስት ሊጠይቀን ይችላል። ግን የሚያስከፍለንን ዋጋ ከፍለን ጌታን መታዘዝ አለብን። በሕይወታችን ላይ ትርጉም ያለው የሚታይ ለውጥ የሚመጣው በእምነትና በመታዘዝ። አሁን ብዙ ነገር ስላደረግን አይደለም፣ መንፈሳዊ አክቲቪቲ ስላደረግን አይደለም፣ እናገለግላለን ብለን ላይታች ስላልን አይደለም፣ የተለያዩ ነገሮችን ማድረጋችን አይደለም። መጀመሪያ የሚጀምረው ነገር እግዚአብሔር የሚለንን ነገር መስማት፣ ሰምተን ደግሞ መታዘዝ አለብን። ይሄ ሕይወታችንን የሚያለመልመው እሱ ነው እና ህይወታችን ትርጉም እንዲኖረው የሚያደርገው እግዚአብሔር እዚህ ጋር ነው የምፈልገህ ሲለኝ፣ አገልግለን ሲለን፣ የቱ ጋር ነው የምትፈልገኝ፣ በምን እንዳገለግልህ ነው የምትፈልገው፣ ምንድነው ሐሳብህ እንድፈጽም የምትፈልገው፣ የምድር ላይ የመኖሬ ሚስጥር ምንድነው የሚለው ነገር መልስ መስጠት የምንችልበት
ደረጃ ላይ ስንደርስ ያኔ ህይወታችን ትርጉም ይኖረዋል። በእርግጥ እምነትም ሆነ መታዘዝ ከመስማት ወይም ከእግዚአብሔር ቃል ይመነጫሉ። በእግዚአብሔር ቃል ላይ የተመሰረተ የእምነት ልምምድ ሊኖረን ይገባል። ምክንያቱም ነገሮች ሁሉ በእግዚአብሔር ቃል ላይ የተመሰረቱ ስለሆነ እምነት ያለ እግዚአብሔር ቃል ሊሆን አይችልም። እምነት ከመስማት ነው ይላል፣ መስማትም በእግዚአብሔር ቃል ነው። ስለዚህ የሰማነውን የእግዚአብሔርን ቃል ነው መታዘዝ የሚጠበቅብን። ስለዚህ ሰምተን በእምነት እንዲሁም በመታዘዝ የጌታን ልብ ማሳረፍ ይኖርብናል። የእግዚአብሔር ልብ የሚያርፈው ስንታዘዘ ነው፣ ስንሰማው ነው። ለሰማነው እውነት ከመታዘዝ ወደኋላ የምንል ከሆነ የምናፈገፍግ ከሆነ እግዚአብሔርን ልብ ልናሳርፍ አንችልም። እኛም እረፍት ሊኖረን፣ ሰላም ሊኖረን፣ ደስተኛ ልንሆን አንችልም። ስለዚህ ወገኖች ይህንን እያሰብን በጌታ ላይ ልባችን ሊያርፍ እንደሚገባ ሁልጊዜ ማሰብ ይኖርብናል። የሰማነውን ቃል ይባርክልን። በሚቀጥለው በተከታዩ ክፍል እስክንገናኝ ጌታ ይባርካችሁ። ተባረኩ። አሜን።